የደቡብ አፍሪካው ፕሬዝዳንትና የዶናልድ ትራምፕ ፍጥጫ። ደቡብ አፍሪካ የአሜሪካ የስለት ልጅ የሆነችውን እስራኤልን ጋዛ ላይ የፈጸመችውን የዘር ማጥፋት ወንጀል ምክንያት በማድረግ ፍርድ ቤት መገተሯን ተከትሎ የዩናይትድ ስቴትስ ሁለተኛዋ ትልቅ የንግድ አጋር የሆነችው ደቡብ አፍሪካ ጋር የነበራቸው ግንኙነት ጥላሸት ተቀብቶ በፖለቲካ ሽኩቻ ውስጥ በመግባት አሜሪካ ለደቡብ አፍሪካ በጣም የሚያስፈልጋቸውን እርዳታዋን ሰረዘች። ደቡብ አፍሪካን በተራዋ የሀገሪቱን አምባሳደር ማባረሯ የሁለቱን ሀገራት ግንኙነት አደጋ ላይ ጥሎት ሰንብቶ ነበር። ፕሬዝዳንት ዶናልድ ትራምፕ በየካቲት ወር በዩክሬን መሪ ቮሎዲሚር ዘለንስኪ ላይ ያደረሱትን ስድብ አዘል ውርደት የሚያስታውስ ባለፈው ሳምንት ረቡዕ ውጥረት ውስጥ በበዛበት የዋይት ሃውስ ስብሰባ ላይ ከደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ጋር ፊት ለፊት ተፋጠዋል። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ በዶናልድ ትራምፕ በቅርቡ በተደረገ ስብሰባ ላይ ትችትና ያልታሰበ የደፈጣ ጥቃት ደርሶባቸዋል። ራማፎሳ ዋሽንግተንን የጎበኘው ልክ እንደ ጓደኛ ሆኖ ለማውራት ነበር። ነገር ግን ዶናልድ ትራምፕ በደቡብ አፍሪካ ውስጥ ስላሉ የነጭ ህዝቦች የአደጋ ሁኔታ አድፍጦ በድንገት የስድብና የትችት ጥቃቱን አወረደበት። ዶናልድ ትራምፕ ለራማፎሳ ደቡብ አፍሪካ ላይ የተካሄደ ስላለው የዘር ተኮር ጭፍጨፋ መረጃ ለተመልካች አስደንጋጭ የሆኑ ቪዲዮዎችና የታተሙ መጽሔቶችን አዘጋጅቶ ጠበቀው። ትራምፕና ምክትል ፕሬዝዳንት ጄዲ ቫንስ የዩክሬኑን ዜሌንስኪ በኦቫል ኦፊስ የፈጸሙትን ለመድገም በማሰብ በፍጥነት የስብሰባውን መንፈስ ቀየሩት። ደቡብ አፍሪካውያን የነጮች አያያዝ አሳሳቢ መሆኑን ያሳያል ያሉትን ጉዳዮች ዝርዝር ውስጥ ተዘዋውሮ ቪዲዮ በማጫወትና በተደራረቡ የታተሙ የዜና መጣጥፎች ክሳቸውን ያዥጎደጉዱት ገቡ። ከየሚዲያው የተሰበሰቡ ጋዜጠኞች ለማውራት ሲሞክሩ ዶናልድ ትራምፕ አታውሩ፣ ጸጥ በሉ በማለት ነበር የደፈጣ ንግግሩን የጀመረው። ትራምፕም ቀጠልና ዛሬ የምናወራቸው ብዙ ሺህ ታሪኮች አሉ፣ ዶክመንተሪዎችም እና አዳዲስ ታሪኮች አለው የደቡብ አፍሪካውን ፕሬዝዳንት። ከዚህ ቀጥዬ ብዙ ነገሮችን አሳይሃለሁ፣ ምላሽ የምትሰጥበት ይሆናል። እስኪ ወደ ኋላ ወደ መብራቱ ዙርና ተመልከት፣ ቪዲዮዎችን ላሳይህ አለው። ቪዲዮው ላይ የተሰማው ድምፅ እንዲህ ይላል። ይህ ፓርላማ ምንም ሊያደርግ አይችልም። አንተ ብትለንም ባትለንም ህዝቡ መሬቱን እየያዘ ነው። ከአንተ ከፕሬዝዳንቱም ከሆነ ከማንም ምንም አይነት ፍቃድ አያስፈልገንም፣ ግድም አይሰጠንም። ማንኛውም ነገር ማድረግ እንችላለን። ይህንን ለማለት አንተ ማነህ? ነጮችን ግደሉ፣ ግደሉ፣ ግደሉ እያለም ይጨፍር ነበር። ትራምፕም ለራማፎሳ በሄሊኮፕተር ላይ ሆኖ የተቀረጸ ቪዲዮ ማሳየቱን ቀጠለ። ይህ የምታየው ትክክለኛ የመቃብር ቦታ ነው። በሺዎች የሚቆጠሩ ነጭ ገበሬዎችና መኪኖች ተሰልፈው መንገድ ዳር ላይ ቆመዋል። ነጭ ገበሬዎችና የነሱ ቤተሰቦች ናቸው። እንዲሁም የሚነዷቸው መኪናቸውን አቁመው ይታያሉ። መኪናቸውንም ለተገደለው ቤተሰባቸው ክብር ለማሳየት እዚህ መቃብር ቦታ ላይ አቁመዋቸዋል። አስፈሪ ትዕይንት ነው። እንደዚህ አይነት ነገር በፍጹም አይቼ አላውቅም። ደግሞ በሁለቱም የመንገዱ ዳር ወይ ጫፍ ላይ እነዚህ ሁሉም ሰዎች ተገድለዋል። የደቡብ አፍሪካው ፕሬዝዳንት በፍጹም መረጋጋት የማንዴላን አርአያነት እንደ ሰላም ፈጣሪነት ጠቅሰው በሀገሬ የዘር ማጥፋት ብቻ የለም ሲሉ ንግግራቸውን የጀመሩት ራማፎሳ እንደ አውሮፓውያን አቆጣጠር በ1994 በኔልሰን ማንዴላ የመድብለ ፓርቲ ዲሞክራሲ ከመፈጠሩ በፊት በጥቁሮች ላይ ለዘመናት ሲደርስ የነበረውን አስከፊ አድሎና በጥቁሮች ላይ ሲደርስባት የቆየችው ደቡብ አፍሪካ አዲስ የመሬት ማሻሻያ ሕግ የአፓርታይድ ኢፍትሐዊነትን ለመቅረፍ ያለምንም ካሳ ለሕዝብ ጥቅም ሲባል በጥቂት ነጮች የተያዙ መሬቶች ለብዙሃን ማከፋፈሏ ፍትሐዊነት እንጂ ጭቆና አለመሆኑን ገልጸው በዚህ ሂደት ዝርፊያ አልተፈጸመም እና ማንኛውም ትዕዛዝ በፍርድ ቤት መቃወም ይቻላል ሲሉ የትራምፕን ውንጀላ ውድቅ አደረጉ። ራማፎሳ ደቡብ አፍሪካ ውስጥ ወንጀል እንዳለ ተናግረው አብዛኞቹ ተጠቂዎች ጥቁሮች ናቸው ብለዋል። ትራምፕም አቋርጦ ገበሬዎቹ ጥቁሮች አይደሉም አለ። ራማፎሳ ጥቁሮች ናቸው ተጎጂዎች፣ ለዚህም በሰነድና በሰው ማስረጃ ማቅረብና እኛ ከእርሶ ጋር ለመነጋገር ፈቃደኛ ነን አሉ። በዩናይትድ ስቴትስ እና በሌሎችም ቦታዎች የቀኝ ገዢዎች መሰባሰቢያ ሆኗል። ይህ አፓርታይድ ነው በማለት በነጭ ገበሬዎች ላይ እየደረሰ ያለውን የዘር ጥቃት አስመልክቶ የትራምፕን ውንጀላ በግልጽ ውድቅ አድርገዋል። በደቡብ አፍሪካ የዘር ማጥፋት ወንጀል የለም ራማፎሳ በአጽንኦት የተናገሩት ጎልቶ የተሰማ እውነታ ነበር። ራማፎሳም የተከበሩ ፕሬዝዳንት፣ ይህ የተፈጸመበትን ቦታ ሰዎች በግልጽ ነግሮታል ሲል ትራምፕን ጠየቀው። ትራምፕም አይ
አላውቅም የሚል ምላሽ ሰጠ። ቦታው የት እንደሆነ ማወቅ እፈልጋለሁ፣ ምክንያቱም እንደዚህ ያለ ነገር አይቼ አላውቅም አሉ ራማፎሳ። ትራምፕ ቀጠሉና ይህ የተፈጸመው በዚህ ሳምንት ውስጥ በደቡብ አፍሪካ ውስጥ ነው አለ። ራማፎሳም ፈልገን ቦታውን ማግኘት ማወቅ አለብን አሉ። ዶናልድ ትራምፕ ራማፎሳን ከዚህ በላይ ለማዋረድ ሌላ ተጨማሪ ስለ ነጮች ግፍ የተጻፉ መጽሔቶችና ጋዜጦችን ማሳየት ጀመረ። ቀጠልና እነዚህ መጽሔቶች በቅርብ በጥቂት ቀን ውስጥ የወጡ ናቸው ብሎ አንድ ባንድ ማሳየት ጀመረ። የመጀመሪያው መጽሔት ርዕስ የሰዎች ሞት፣ የሁለተኛውም ግድያ፣ የሶስተኛውም ግድያ፣ የአራተኛውም አሰቃቂ ግድያ፣ የአምስተኛውም ነጭ ደቡብ አፍሪካውያን በሁከት በዘረኝነት ሕግ ምክንያት ሀገራቸውን ለቀው እየሸሹ ነው፣ የስድስተኛውም ይህንን ተመልከት፣ ሁለት ነጭ የደቡብ አፍሪካ ጥንዶች አሰቃቂ ጥቃት ደርሶባቸዋል ይላል። ከመድረክ ጀርባም እርስዎ ራስዎ መቼ ሄደው እውነት አለመሆኑን ያሉ የሚል ጥያቄ ተወረወረለት። ትራምፕም ያንን ማድረግ እችላለሁ፣ ተመልከቱ፣ ይህንን ቦታ ነጭ ገበሬዎች እንዲገደሉ የተደረገበት ቦታ ነው እያሉ ሁሉንም መጽሔት አገላብጦ አስመለከተ። በዚህ ስብሰባ ትራምፕና ምክትል ፕሬዚዳንት ጄዲ ቫንስ የዩክሬኑን ዘለንስኪን ባልተለመደ መልኩ የፈጸሙትን ውርደት ለመድገብ ቢያስቡም በዚህ ስብሰባ አልተሳካላቸውም። እየተደጋገመ ያለው ያልተለመደ ልውውጥ የውጭ አገራት መሪዎች የትራምፕን ግብዣ ስለመቀበል ደግመውና ቆም ብለው እንዲያስቡ ያረጋገጠ ሲሆን ከውይይቱ በኋላ ራማፎሳ በንግድ ልውውጥ ላይ ለማተኮር ሞክረዋል። ትራምፕ ግን ድጋሜ በመጎተት ሊተወው አልቻለም ነበር። ስለዚህ በታየው ቪዲዮ ላይ ያለውን ቋንቋ አትስማማም ሲል ራማፎሳን ጠየቀ። ራማፎሳም አዎ፣ እንደ እኔ ፓርቲና እንደ መንግስት ይህንን ሙሉ በሙሉ እንቃወማለን። እኛ በ1955 ላይ የተቀበልነው ዶክመንት ደቡብ አፍሪካ ለሚኖሩባት ሁሉ የጋራ ነች ይላል አለው። ትራምፕ ቀጠለና ታዲያ ለምን ነጭ ገበሬዎችን ግደሉ 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 እያለ ሲጨፍር በተደጋጋሚ ሲደንስ በቪዲዮ ላይ የታየውን ሰውዬ ለምን አላሰርከውም? የሆነ አካል ፓርላማ ውስጥ ገብቶ የሆነን የጎሳ ቡድን ግደሉ ብሎ ቢናገር ወዲያውኑ በፍጥነት መያዝና መታሰር አለበት። ይህ ሰው በመላው ደቡብ አፍሪካ ውስጥ መልእክት አዳርሷል። ይህንም ያለው ትንሽ ዝግጅት ላይ አይደለም፣ በጣም ግዙፍ 100,000 በላይ ሰው መያዝ በሚችል ስታዲየም ውስጥ ነበር። በተወካዮቻቸው አማካኝነት በመሰራጨቱ ለነጭ ገበሬዎች ሞት ምክንያት ሆነ። የአውስትራሊያውያን ገበሬዎች እንኳን ብንመለከት እየተጨነቁ ነው ያሉትና የግብርና ቦታቸውን ጥለው ሕይወታቸውን ለማዳን ለቀው መውጣት ይፈልጋሉ። ይህ ከባድ ችግር ነው አለ ትራምፕ። በሰሞኑ በትራምፕ ስብሰባ ላይ ፕሬዚዳንት ራማፎሳ ብቻ ሳይሆን ሌላ የኤንቢሲ ሪፖርተር ስለ ኳታር ጀት ባነሳው ድንገተኛ ጥያቄ ምክንያት ትራምፕ በከባዱ በትችትና ስድብ ወርፈውታል። ሪፖርተሩም የተከበሩ ፕሬዝዳንት ከኳታር የተላከውን ጄት በመቀበል ለአየር ኃይል እንዲውል መደረጉን ፔንታጎን አስታውቋል ብሎ ሐሳቡን ሳይጨርስ ትራምፕ አቋርጠው ይህ የኳታር ጀት ከዚህ ርዕስ ጋር ምን ግንኙነት አለው? ኳታሮች ለአሜሪካ የአየር ኃይል ሰጥተዋል። ገባህ? ይህ ትልቅ ነገር ነው። እኛ ስለ ሌሎች ብዙ ነገሮችን እያወራን ነው። ኤንቢሲ ካየነው የቪዲዮ ርዕስ እንድንወጣ እየሞከረ ነው። አንተ ቁጥር አንድ መጥፎ ሪፖርተር ነህ። ሪፖርተር ለመሆን ብቃቱም የለህም። ነገር ግን ከኳታር ስለተሰጠው ጄት ካወራን እጅግ በጣም ጥሩ ነገር ነው። እንዲሁም ከጄቱ በተጨማሪ 5.1 ትሪሊየን ዶላር ዋጋ ያለው ኢንቨስትመንት አበርክተዋል። ገባህ? ወደ ኤንቢሲ ስቱዲዮ መመለስ አለብህ። ተመለስ። ምክንያቱም ኤንቢሲ የሚሰሩ ብሪያን ሮበርት እና ሌሎችም ሁሉም መመርመር መፈተሽ አለባችሁ። እዚያ ጣባ ላይ የምትሰሩ በሙሉ በምትሰሩበት መንገድ በጣም መጥፎ ነው። አንተ ደግሞ ወራዳ ነህ። ሌላ ተጨማሪ ጥያቄ አልፈልግም። ቀጥሉ። ስለዚያ ስለ ደቡብ አፍሪካው እናውራ በማለት ዱላ ቀረሽ አስቀያሚ ስድብን አለበሰው። በመጨረሻም እንዲህ ሆነ። ከኳታር መንግስት የተሰጣቸውን አውሮፕላን በተመለከተ ትራምፕ እያብራሩ እያለ የደቡብ አፍሪካው ፕሬዝዳንት ጣልቃ ገብተው በተረጋጋ ሁኔታ በነገር ሸንቆጥ አደረጓቸው። እኔ እንግዲህ እንደ ኳታር የምሰጥህ አውሮፕላን የለኝም፣ አዝናለሁ ሲሉ ተሳለቁ። ኦንላይን ላይ ያሉ ተንታኞች ትራምፕ ለሰጠው አጻፋዊ መልስ ድጋፋቸውን አሳይተዋል። አንድ ተንታኝ እንደዚህ ብሎ ጽፏል። የጠየቀው ጥያቄ ጊዜውን የጠበቀ ስላልሆነ አሳዛኝ ነው። ኤንቢሲ ማፈር አለበት። ነገር ግን ኤንቢሲ ስለሆኑ ማፈር የሚባል ነገር አያውቁም። ሌላኛው የኦንላይን ተንታይ ደግሞ እንደዚህ ይላል። ይህ እኔ ማየት የምወደው አይነት ትራምፕ ነው። ምንም አይነት ቆሻሻ ነገር ከማንም መቀበል የለበትም። ታዋቂው ኢለን መስክ በስብሰባው ውስጥ ትራምፕ ራማፎሳን ካዋረደው በኋላ በተደጋጋሚ አይኑን እሱ ላይ ሲያፈጥበት ታይቷል። የኦንላይን ተንታኙም እንደዚህ ብሎ ጽፏል። በእውነት ነው የምላችሁ ኢለን መስክ የደቡብ አፍሪካው መሪ ላይ አፍጥጦ ሲታይ ከሱ ጋር መጋጠም የፈለገ ይመስል ነበር። ኢለን መስክ መውቀስ አልፈልግም። የደቡብ አፍሪካ መንግስት የሱ ኩባንያ ንግድ እንዲያደርግ አይፈቅድም፣ ምክንያቱም ደግሞ ነጭ ስለሆነ የዚያው ሀገር ተወላጅ ኖሮም ቢሆንም እንኳን ብሏል።
ትራምፕ ወደ ስብሰባው ከማስረጃው ጋር ቢገባም ሲኤንኤን ግን እውነቱን በመደበቅ ደቡብ አፍሪካ ላይ ምን እየተፈጠረ እንዳለ አስተባብሏል። የሲኤንኤን ጋዜጠኛ እንዲህ ብሏል። በዚህ ስብሰባ ላይ ራማፎሳ ጥሩ ዲፕሎማሲያዊነቱን አሳይቷል። ነገር ግን ትራምፕ ላዘጋጀው ቪዲዮና የታተሙ ታሪኮች የደፈጣ ጥቃት ስላላወቀ ምንም አይነት ዝግጅት አላደረገም ነበር። ይህም የተሟላ መረጃ በማቅረብ እውነቱን ለማውጣት እነ ትራምፕ ያደረጉት ሴራ ነበር። አንዳንድ ደቡብ አፍሪካውያን እንደነገሩኝም ይህ የአፍሪ ፎረም ፕሮፓጋንዳ የውሸት ቅስቀሳ ነው። አፍሪ ፎረም የነጭ አፍሪካውያን ስብስብ ቡድን ሲሆን የነጮች ነፃ አውጪ ድርጅት ነው። የተቋቋመውም በደቡባዊ ላው ፖቨሪቲ ላው ሴንተር ነው። እዚያ ስብሰባ ቦታ ትራምፕ ያወራው በሙሉ ውሸት ነው፣ ስተትም ነበር ብሎ አስተባብሏል።